ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ መመገብ ያለባችሁን 10 የተመረጡ ሱፐር የሆኑ ምግቦችን እነግራችኋለሁኝ። ለምን ጠቃሚ እንደሆኑ እናም ልዩ ጥቅሞቻቸውን እነግራችኋለሁኝ ማለት ነው። እነዚህን ምግቦችን ከቻላችሁ እንደ ግዴታ በየቀኑ በአመጋገባችሁ ውስጥ ብታካትቷቸው በጣም መልካም ነው ማለት ነው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እነዚህ አሁን የምነግራችሁ ምግቦች በንጥረ ነገሮች የበለጸጉ በየቀኑ በምትመገቡት ምግብ ውስጥ በቀላሉ ሊካተቱ የሚችሉ እናም ለአጠቃላይ ጤናም እጅግ በጣም ጠቃሚ ናቸው። አንደኛ ቅጠላማ አትክልቶችን እንደ ስፒናች እናም ጎመን እና ቆስጣን በአመጋገባችሁ ውስጥ ማካተት ነው። እነዚህ በቫይታሚኖች በማዕድናት እና በአንቲ ኦክሲዳንቶች የተሞሉ በመሆናቸው በሰውነታችን ውስጥ ያሉ ሁሉንም ስርዓቶችን ይደግፋሉ። ለጠንካራ አጥንትናም ለጤናማ የደም መርጋት ጠቃሚ በሆነው በቫይታሚን ኬም የበለጸጉ ናቸው። ለአእምሮ ጤና እናም ለሴል እድሳት ጠቃሚ የሆነ ፎሌትን በውስጣቸውም ይዘዋል። ለአይን መከላከያነት የሚረዱ ሊዩቲን እናም ዚያካንቲንን ይይዛሉ። ስር የሰደደ በሽታን ለመቀነስ የሚረዱ አንቲ ኢንፍላማቶሪ ባህሪያቶችም አሏቸው። ሁለተኛ ብሉቤሪ ወይም ደግሞ ሌሎች የቤሪ ፍሬዎችን ነው። እነዚህ በንጥረ ነገሮች ከበለጸጉ ፍራፍሬዎች መካከል አንዱ ሲሆኑ ህዋሳትን ከጉዳትም ይከላከላሉ። የኦክሲዲቲቭ ስትረስን የሚዋጉ አንቶሲያኒንን በውስጣቸውም ይይዛሉ። የማስታወስ ችሎታ እናም የአእምሮ ስራንም ያሻሽላሉ። የኤልዲኤል ኮሌስትሮልን ኦክሲዴሽንን በመቀነስ የልብ ጤናንም ይደግፋሉ። አነስተኛ ካሎሪ ያላቸውና በንጥረ ነገሮችም የተሞሉ ናቸው። ሶስተኛ እንቁላል ነው። ከተፈጥሮ እጅግ የተሟላ የፕሮቲን ምንጮች ውስጥ እንቁላል አንዱ ነው። ለጡንቻ እድሳት አስፈላጊ የሆኑትን ሁሉንም አሚኖ አሲዶችንም ይዟል። ለአእምሮ እናም ለጉበት ጤና ጠቃሚ በሆነው በኮሊንም የበለጸገ ነው። ለአይን መከላከያነት የሚረዱ ሉቲንናም ዚያካንቲንንም ይሰጣል። ጥጋብን ይሰጣል። ይህም ክብደትንም ለመቆጣጠር ይረዳል። አራተኛ ለውዝ ነው። እንደ አልመንድ፣ ዋልነትና ፒስታቺዮስ ያሉ ለውዝን መመገብ ነው። ለውዝ በንጥረ ነገሮች የበለጸጉ ጤናማ ቅባቶችን የያዙ እናም ለረጅም ጊዜ የሚቆይ ኃይልንም ይሰጣሉ። ለልብ ጤና ጠቃሚ በሆኑ ሞኖ አንሳቹሬትድ ፋት ወይም ደግሞ ቅባቶችም የበለጸጉ ናቸው። የኦሜጋ 3 ፋቲ አሲድ ይዘትም አላቸው። በተለይ በዋልነት ውስጥ ከፍተኛ የኦሜጋ 3 ይዘት አለ። የአእምሮ ስራንም ይደግፋሉ እናም ኢንፍላሜሽንንም ይቀንሳሉ። የደም ስኳር መጠንንም ለመቆጣጠር ይረዳሉ። እነዚህን የለውዝ አይነቶችን በአመጋገባችሁ ውስጥ አካቷቸው። አምስተኛ ሳልመን ወይም ደግሞ ሌሎች ስባማ አሳዎች ወይም ደግሞ ፋቲ ፊሽ ነው። ሳልመን ወይም ደግሞ ሌሎች ፋቲ ፊሾች ሰውነታችን ሊያመርታቸው በማይችሉ አስፈላጊ በሆነ በኦሜጋ 3 ፋቲ አሲዶች የበለጸጉ ናቸው። የልብና የአእምሮ ጤናንም ያበረታታል። የመገጣጠሚያ ብግነትን ወይም ደግሞ ኢንፍላሜሽንን ይቀንሳል። ጤናማ ቆዳን እናም አይኖችንም ይደግፋል። ለቲሹዎች እድሳት ከፍተኛ ጥራት ያለው የፕሮቲን ምንጭንም ይሰጠናል። ስድስተኛ ኦትስ ነው ወይም ደግሞ አጃ የምንለው። ኦትስ ዘላቂ ኃይል የሚሰጥ ቀስ ብሎ የሚዋሃድ ሙሉ እህል ነው። ኮሌስትሮልን ለመቀነስ የሚረዳ በቤታ ግሉካን ፋይበርም የበለጸገ ነው። የደም ስኳር መጠንንም ያረጋጋል። ጠቃሚ ባክቴሪያዎችን በመመገብ የአንጀት ጤናንም ይደግፋል። ለረጅም ጊዜ ጥጋብ እንዲሰማን ያደርጋል። የክብደት መጠንንም ለመቆጣጠር ይረዳል። ሰባተኛ የግሪክ እርጎ ወይም ደግሞ ማንኛውንም እርጎ መጠቀም ነው። እርጎ በፕሮቲንና በፕሮባዮቲክስ የበለጸገ ነው። የአንጀት ማይክሮባዮምን በማሻሻል የአንጀት ጤናንም
ይደግፋል። እርጎ ለአንጀታችን ጤና የሚሆን እጅግ በጣም ጥሩ የካልሲየም ምንጭ ነው። የእርጎ የፕሮቲን ይዘቱ የጡንቻን ጥገናንም ይደግፋል። ክብደት ለመቀነስም ሊረዳ ይችላል። ከቻላችሁ ግሪክ ዮገርትን ተጠቀሙ፣ ካልሆነ ደግሞ ማንኛውንም እርጎ መጠቀም ትችላላችሁ። 8ኛ ነጭ ሽንኩርት ነው። ነጭ ሽንኩርት ለዘመናት ጥቅም ላይ የዋለ ተፈጥሯዊ መድኃኒትነት ያለው ምግብ ነው። ጥቅሞቹም ጸረ ባክቴሪያ እናም ጸረ ቫይረስ ባህሪያት ያለው አሊሲን የተባለ ውህድን ይዟል። የደም ግፊትንናም ኮሌስትሮልን በመቀነስ የልብ ጤናንም ይደግፋል። በሽታ የመከላከል ስርዓትንም ያጠናክራል። እንደ ተፈጥሯዊ ዲቶክሰር ሆኖም ያገለግላል። ከሰውነታችን ጎጂ የሆኑ ነገሮችንም ያስወግዳል። በርካታ በሽታዎችንም ይከላከላል ማለት ነው። 9ኛ ደግሞ አቮካዶ ነው። አቮካዶ በጤናማ ቅባቶችና በፋይበር የበለጸገ ልዩ የሆነ ፍሬ ነው። ለልብ ጤና ጠቃሚ በሆኑ ሞኖ አንሳቹሬትድ ፋቶች የበለጸገ ነው። የደም ግፊትን ለመቆጣጠር በሚረዳ በፖታሲየምም የበለጸገ ነው። አቮካዶ ከፍተኛ የሆነ የፖታሲየም ይዘት አለው። በቫይታሚን ኤ አማካኝነት የቆዳ ጤናንም ያበረታታል። ከሌሎች ምግቦች የንጥረ ነገሮችን መምጠጥንም ይደግፋል ማለት ነው። በተለይ ፋት ሶለብል ቫይታሚኖችን ከሌሎች ምግቦች ለማግኘት ከአቮካዶ ጋር ብትመገቡ በጣም መልካም ነው። 10ኛ አረንጓዴ ሻይ ነው። አረንጓዴ ሻይ በዓለም ላይ ካሉ ጤናማ የሆኑ መጠጦች ውስጥ አንዱ ነው። ኢንፍላሜሽንንናም የኦክሲዲቲቭ ስትረስን የሚዋጉ ካቴኪንስ የተባሉ ንጥረ ነገሮችንም ይዟል። ሜታቦሊዝምን ከፍ ያደርጋል እናም ስብን ለማቃጠልም ይረዳል። የአእምሮ ስራን እናም ንቃትንም ይጨምራል። የልብና የጉበት ጤናንም ይደግፋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚህን 10 ምግብና መጠጦችን ከቻላችሁ በየቀኑ አመጋገባችሁ ውስጥ ብታካትቱ በጣም መልካም ነው። ሰውነታችን የሚፈልገውን ሁላ ንጥረ ነገሮችን በቀላሉ እንዲያገኝ ይረዳዋልና እነዚህን ምግቦችን ከቻላችሁ እንደ ግዴታ ወስዳችሁ በአመጋገባችሁ ውስጥ ብታካትቷቸው በጣም መልካም ነው ማለት ነው። ከፈለጋችሁ ደግሞ እነዚህን 10 ሱፐር የሆኑ ምግቦችን በየቀኑ በምትመገቡት ምግብ ውስጥ በተፈጥሮ እንዲካተቱ የሚረዳ ዕለታዊ የአመጋገብ እቅድን ከፈለጋችሁ እነግራችኋለሁኝ። በዚህ መንገድ ሁሉንም ጥቅሞቻቸውን እንድታገኙ ያስችላችኋል። ይህንን ከፈለጋችሁ በኮመንት ላይ አሳውቁኝ ወይም ደግሞ በውስጥ መስመር በቴሌግራም ላይ ልታናገሩኝ ትችላላችሁ። እነዚህን 10 ጤናማ ምግቦችን ያካተተ የዕለት ተዕለት አመጋገብን እንዴት አድርጋችሁ አዘጋጅታችሁ እንደምትመገቡና በአመጋገባችሁ ውስጥ አካታችሁ ጥቅሞቹን እንደምታገኙ የአመጋገብ እቅድን ልነግራችሁ እችላለሁ። አናግሩኝ። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። በጣም ጠቃሚ የጤና ትምህርት ስለሆነ ሁላችሁም ላይክ እና ሼር ሳታደርጉ እንዳትወጡ፣ ሌሎችም ይማሩበታል። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።